ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የዘጠነኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዛሬ ደግሞ ዩኒት 6ን የምንጀምር ይሆናል ማለት ነው which is about introduction to money። ስለ ገንዘብ ነው የምናወራው፣ ስለ about money ማለት ነው። በጣም ፋሚሊያር የሆነ ሊመስለን ይችላል። ስለ ገንዘብ ስናወራ we already know what money is ልንል እንችላለን። ምን አይነት ፋንክሽን እንዳለው በደንብ ግራስፕ ያደረግነው ሊመስለን ይችላል፣ ግን ትንሽ ኮምፕሊኬተር ነው። በኢኮኖሚክስ አንፃር ካየነው ግን የምናውቀውም ላይመስል ይችላል ማለት ነው። ስለዚህ ገንዘብን በኢኮኖሚክስ ስናየው ጀስት የሚዲየም ኦፍ ኤክስቼንጅ ብቻ አይደለም የምናየው፣ ኢትስ አ ሲስተም። ኢኮኖሚክ ስርዓቱን የሚያሳልጥልን ሲስተም ነው። ስለዚህ እንዴት አድርጎ የአይነት ፋንክሽን ይኖረዋል የሚለውን እዚህ ጋር ፋውንዴሽኑን የምናስቀምጥ ይሆናል ማለት ነው። ሁልጊዜ አዳዲስ ቻፕተሮችን ስንጀምር እንደምናደርገው እንግዲህ ዩኒት አውትካም ኦብጀክቲቫችን፣ የትምህርት ዓላማዎቻችን ለርኒንግ ኦብጀክቲቭ እናስቀምጣለን። ፕላስ ቱ ዛት ደግሞ ኢንትሮዳክተሪ የሆነ ፋውንዴሽናል ኮንሴፕት አስቀምጠን ነው የምናርፈው። ስለዚህ የዛሬው ሴሽናችን የሚሆነው ኢንትሮዳክተሪ የሆነ ፓርት ይሆናል። በዩኒት 6 ምን እንዳስሳለን የሚለውን የምናይበት ይሆናል ማለት ነው። እንደ ሁልጊዜው ወደ ሴሽናችን ከመግባታችን በፊት እንደማስታውሳችሁ www.lucybridgeacademy.com ሳይታችንን መጎብኘታችሁ እንዳትረሱ ላስታውሳችሁ ወዳለው። ብሪፍ ኖቶች፣ ሾርት የሆኑ ኖቶች እንዲሁም ብዙ ጥያቄዎች ማግኘት የምትችሉበት ኩዌስችን ባንክ ፕላስ ቱ ዛት ደግሞ ፐርሰናላይዝድ የሆነ ኤአይ አሲስታንት አለው። ከ5 በላይ ቋንቋዎች ኢኔብልድ የሆነ ነው። ይህን ሳይት በመጎብኘት እነዚህን ቱሎች መጠቀም እንዳትዘነጉ ላስታውሳችሁ ወዳለሁ። እስኪ ዩኒት ኦብጀክቲቫችንን እናስቀምጥ። ምንድነው ማወቅ የፈለግነው? አት ዘ ኤንድ ኦፍ ዩኒት 6 በግሬድ 9 ኢኮኖሚክስ ትምህርታችን አጥንተን ስንጨርስ ልናውቃቸው የፈለግናቸው ነገሮች እነዚህ ናቸው። First, we need to be able to describe the function of money። መጀመሪያ እንግዲህ ፋንክሽኑ ወይም ሮሉን ወይም አበርክቶቹ ምን አይነት ስራ ነው የሚሰራው ገንዘብ የሚለውን ነገር ከማየታችን በፊት ዲፋይን ማድረግ አለብን። ዲፋይን እናደርገዋለን አዘ ሚዲየም ኦፍ ኤክስቼንጅ፣ ጉድስ ኤንድ ሰርቪስን ልንገበያየበት የምንችል ሚዲየም ብለን ዲፋይን እናደርገዋለን። ወይም ደግሞ ሌሎች ዲፋይን ሲያደርጉት ዴት ሪፔመንት ወይም የዕዳ ክፍያ ላይ ኦብሊጅድ የሆንበትን ነገር የምንከፍልበት ሚዲየም ነው ብለው ዲፋይን ያደርጉታል። ይህን ዲፋይን ካደረግን በኋላ በሚያስማማ ዴፊኒሽን ገንዘብ ምንድን ነው የሚለውን ዲፋይን ካደረግን በኋላ we are going to see the function ምን አይነት ሮል ነው ያለው። 4 ፈንክሽኖች እናያለን። አዘ ሚዲየም ኦፍ ኤክስቼንጅ የመጀመሪያው ነው፣ ኦብቪየስ የሆነ ፈንክሽኑ ነው። ቀጥሎ ደግሞ አዘ ስቶር ኦፍ ቫልዩ ሊያገለግል ይችላል። ቫልዩ ስቶር የምናደርግበት for the future purpose። አዘ ምንድነው ሜትሪክስ ወይም ደግሞ ዩኒት ኦፍ አካውንት መለኪያ ሆኖ ሊያገለግል ይችላል። እንደ ድሮ በባርተር ሲስተም 20 እንቁላል ከ3 በግ ጋር እኩል ነው ሊባል ከሚችልበት እና በጣም ኋላ ቀር ከሆነው ሲስተም ይልቅ በገንዘብ 20 እንቁላል በዚህን ያክል ገንዘብ ይገዛል፣ አንድ ታብሌት በዚህን ያክል ገንዘብ ይገዛል፣ አንድ መኪና በዚህን ያክል ገንዘብ ይለካል ተብሎ አካውንት ሊደረግ ወይም ደግሞ በአጠቃላይ ኢንፎርሜሽን ማስተላለፊያም ኔትወርዝ ስንት ነው ሲባል ኢንፎርሜሽን ማስተላለፊያም ሆኖ አዘ ዩኒት ኦፍ አካውንት ሊያገለግል ይችላል ማለት ነው። ፕላስ ቱ ዛት ደግሞ ይሄ ዲፈርድ ፔመንትን ኢኔብል የማድረግ ፈንክሽን አለው። ፕሮሚስ ሆኖ ሊያገለግል ይችላል። ይሄን ያክል አለብኝ አንተ ጋር ከፍልሃለሁ ብሎ ዱቤ የመውሰድንም ክሬዲት የመውሰድንም እንዲሁም ዲፈርድ በአጠቃላይ ዲፈርድ ፔመንት ሲስተም ሆኖ ወይም ፈንክሽን ወይም ሮል ይኖረዋል ማለት ነው። እሱን የምናይ ይሆናል። and then we are going to be able to describe the evolution of money። እንዴት ነው ኢቮልቭ እያደረገ የመጣው ገንዘብ፣ የገንዘብ ኖሽን፣ ገንዘብ የሚለው ሐሳብ እንግዲህ ከመጀመሪያ ገንዘብ ከማያስፈልግበት ጊዜ ጀምሮ ከሃንቲንግ ጋዘሪንግ በጣም ስሞል ፋሚሊ ሃውስሆልድ በሚኖርበት ጊዜ ምንም አይነት ኤክስቼንጅ በማያስፈልግበት ጊዜ ጀምሮ ወይም ሃውስሆልዱ ለሰብሲስተንሱ ራሱን ችሎ የሚኖርበት ፍሬዎችን እየሰበሰበ ሃንት እያደረገ ከሚሰበስብበት ጊዜ አንስቶ እንዴት ትንሽ ሰፋ እያለ ሲመጣ አንዱ ስንዴ ካለው ከገብሱ ጋር እየተቀያየረ፣ አንዱ ላም ካለው ከሁለት በግ ጋር እየተቀያየረ እንዴት ባርተር ከዛ በኋላ
ኮሞዲቲ ደግሞ አዘመኒ ወይም ደግሞ በተለይ ጎልድ እና ሲልቨር እንዴት መጠቀም እንደጀመሩ ከዛ በኋላ ደግሞ በናይሎን ፕሪንትድ የሆነው ፔፐር መኒ ወይም ፊያት መኒ የምንለው ጎልድ ባክድ የነበረ ከዛ በኋላ ግን በገቨርንመንት ዲክሪ ያው ለአምጪው እንዲገዛ ህግ ያስገድዳል በማለት ገቨርንመንት ዲክሪ በማድረግ ያንን አክሴፕት አድርገው ሶሳይቲው እንዴት ኦፕሬት እንደሚያደርጉ ፊያት መኒ እናያለን። ከዛ በኋላ ደግሞ አሁን እየመጡ ያሉትን ዴቨሎፕመንቶች እንደ ክሪፕቶ ከረንሲ ያሉ ዲጂታል ከረንሲዎችን ደግሞ የምናይ ይሆናል። ምን አይነት ኢቮሉሽን አለው ስሩ ታይም እንዴት የተቀያየረ መጣ የሚለውን ግሎባሊ ካየን በኋላ we are going to narrow down to the Ethiopian context እና በኢትዮጵያ ኮንቴክስት ምን አይነት ገንዘቦች ነበሩ እንዴት ኢቮልቭ እያደረገ መጣ የገንዘብ ስርዓቱ የሚለውን የምናይ ይሆናል። and then we are going to enumerate the factors affecting the demand in supply of money ዲማንድ ኦፍ ማኒ ስንል ምን ማለት ነው፣ ሰፕላይ ኦፍ ማኒ ስንል ምን ማለታችን ነው የሚለውን ካስቀመጠን በኋላ ፋክተሮቹ እነማን ናቸው የመኒ ዲማንድን አፌክት የሚያደርጉና የሰፕላይ ኦፍ ማኒን አፌክት የሚያደርጉ ፋክተሮች በተለይ ደግሞ በሰፕላይ ኦፍ ማኒ ረገድ የናሽናል ባንክን አስተዋጽኦ አጠቃላይ የገንዘብ ስርዓቱን የመበየን አውቶሪቲ እንዳለው ምን ይሆናል ፕሪንቲንግ መኒን ጨምሮ ኢንትረስት ሬትን የመቆጣጠርና ሌሎችም ኢንስትሩመንቶችን በመጠቀም እንዴት ቻናል እንደሚያደርገው እናያለን። and then we are going to explain the role of money and electronic money in an economy እንግዲህ በአጠቃላይ በኢኮኖሚ ውስጥ ምን አይነት ድርሻ ነው ያለው የሚለውን አይተን ወደ መጨረሻ ላይ ደግሞ ኤሌክትሮኒክ ማኒ የሚለውን ኮንሴፕት በደንብ አይተን የምናጠቃልል ይሆናል። ሶ ወደ ቀጣይ እንግዲህ ዲፕ ዳይቭ ከማድረጋችን በፊት ሁልጊዜ እንደምናደርገው ኢንትሮዳክተሪ ፋውንዴሽናል የሆኑ ኮንሴፕቶች እናስቀምጣለን። ስለዚህ ትንሽ ኢንትሮዳክተሪ ነገሮችን ነው። ሶ ዋትስ ማኒ? ሶ ማኒ as a shared social agreement that makes trade easier than direct barter እንግዲህ ዳይሬክትሊ ሄዶ ባርተር ከማድረግ በተሻለ ትሬድን ሊያሳልጥ የሚችል ትሬድ ላይ የነበሩ ድሮባኮችን በአጠቃላይ ሊመልስ የሚችል ቱል ወይም ሚዲየም ነው ማለት ነው። ገንዘብ ስንል it is a medium of exchange ማለት ነው። ሁሉም አክሴፕት ያደረገው ሚዲየም ኦፍ ኤክስቼንጅን ገንዘብ ብለን ሪፈር ልናደርገው እንችላለን። so money is not just only paper or coin just ወረቀትና ኮይን ሳንቲሙን አድርገን ብቻ ማየት የለብንም ስለ ገንዘብ ስናወራ ከዛም ከፍ ይላል። It is a system built on trust and acceptance of the society. So ገንዘብ ስንል we are talking about the trust and acceptance of the society ነው እንጂ just the mere paper እና ኮይን ምንም ጥቅም የለውም። ይሄ ማሳያ እንግዲህ ድሮ ገንዘብ ሆኖ ሲያገለግሉ የነበሩት ሀገራት ገንዘባቸውን የገንዘብ ኖታቸውን ይቀይራሉ አይደል በየጊዜው። ለምሳሌ ሀገራችን ከቅርብ ጊዜ ወዲህ ገንዘብ ኖቷን ቀይራለች። ሶ ከዚህ በፊት የነበረውን የአንድ ብር ኖት አምጥታችሁ ማርኬት ላይ ልትገበያዩ ብትሞክሩ ምንም አይድል ነው የሚሆነው፣ ያ ገንዘብ ምንም ዋጋ አይኖረው። ይሄ የሚያሳየው እንግዲህ አክሴፕታንሱን አጥቷል ወይም ፓብሊክ ትረስቱን አጥቷል የድሮ ገንዘብ ማለት ነው። ስለዚህ አሁን አዲስ ያለው ኖት ነው አክሴፕታንስ ያለው። ስለዚህ ስለ ወረቀት አይደለም እያወራ ነው ያለ ነው ገንዘብ ስንል፣ ስለ ሳንቲሞቹ አይደለም እያወራን ያለ ነው። ራደር እኛ እያወራን ያለ ነው ምንድነው ማለት ነው ትረስት፣ ሶሻል ትረስቱ ይሄ ማህበረሰቡ ተማምኗል ማለት ነው። ያንን ነገር ይዤ ገበያ በወጣ it's valuable ሰው ሊፈልገው ይችላል። እኔ ጋር ያለው ቫልዩ ሰጥቼ ያንን ነገር እቀበላለሁ። የተቀበልኩትን ገንዘብ ደግሞ ወስጄ ማርኬቱ ላይ የምፈልገውን ኮንሰምፕሽን ኤክስፔንድ አድርጌ መግዛት እችላለሁ ነው ሐሳቡ። ስለዚህ it's about trust and acceptance የሚለው በጣም መሰረታዊ ነገር ነው። so money helps solve basic economic problems by simplifying exchange እንግዲህ ትልልቅ የሆኑ ኢኮኖሚክ ፕሮብሌሞችን ይፈታል። በተለይ ደግሞ በትሬድ ዋይዝ ያሉትን ኢኮኖሚክ ፕሮብሌሞች ይፈታል። ይሄን የሚያደርገው በምንድነው? by simplifying exchange በጣም የቀለለ ይሆናል። እንደ ድሮ ባርተር አሁን አንድ ግመል ይዞ ወጥቶ ሁለት ላም ለመቀየር ቢፈልግ እንዴት ሴት ማድረግ እንዳለበት አያውቅም። is it worth it? ሁለት ላም ከአንድ ግመል ጋር worth it ነው? ሜትሪክም የለውም፣ ዩኒት ኦፍ አካውንትም የለውም። መጽሐፋችሁ ላይ ያለ አንድ ኤግዛምፕል አለ። ፈረስ ያለው ሰው ፔር ኦፍ ሹዝ ቢፈልግ መቼም ያለው ገንዘብ ፈረስ ነው፣ ግን የፈለገው ፔር ኦፍ ሹዝ ነው። ለፔር ኦፍ ሹዝ ብሎ ሙሉ ፈረስ አይሰጥም፣ ወይ ከፍሎ መስጠት አለበት። ዲቪዚቢሊቲ የሚባለውን ነገር ያጣል ማለት ነው። አንዴ ከቆረጥከው ፈረሱን ከፍለ ከሰጠኸው ፈረስነቱን ያጣል፣ ኔቸሩን ይቀይራል። ዩቲላይዝም ልታረገው ላትችል ይሆናል ከዛ በኋላ። ስለዚህ ምንድነው ገንዘብ
ዲቪዚብል የሆነ ኔቸሩን ይዞ መጥቶ አክሰፕተብል የሆነ ኔቸሩን ይዞ መጥቶ እና ሌሎች በኋላ ላይ የምናያቸውን ክሪቴሪያዎችን ይዞ መጥቶ ስታንዳርዳይዜሽን የሚባሉትን ክሪቴሪያዎች ይዞ መጥቶ ይሄንን የትሬድ በተለይ ደግሞ በባርተር ሲስተም ጊዜ የነበረውን የትሬድ ኢንኤፊሽንሲ ሶልቭ አድርጎታል ማለት ነው which is a big achievement for combating the economic problem ማለት ነው so why money matters in the modern economy money allows people to specialize and trade efficiently in a modern economy እንግዲህ ሰዎችን ስፔሻላይዝ እንዲያደርጉ ያደርጋቸዋል ይሄ እንግዲህ ኮምፓራቲቭ አድቫንቴጅ ያላቸው ነገር ላይ ፎከስ አድርገው እንዲሰሩ ያደርጋቸዋል ማንንም ሰው ስፔሻላይዝ የሚያደርግበት የሚችለው ነገር ላይ ይሆናል ማለት ነው ልብስ ሰፊው ልብስ መስፋት ላይ ከሆነ ጎበዝ የሚሆነው ልብስ መስፋቱ ላይ አተኩሮ ይሰራል ቦዘር ማድረግ አይጠበቅበትም ስለሚበላውና ስለ ዩቲሊቲ ምናምን ቦዘር ማድረግ አይጠበቅበትም ምክንያቱም መስፋቱ ላይ ጎበዝ ከሆነ ገንዘብ ይቀበላል ያን ገንዘብ ደግሞ ሌሎች ነሰሲቲዎቹን እንደሚገዛለት ያውቃል ምግብ እንደሚገዛለት ያውቃል ስለዚህ እዛ ላይ ብቻ ፎከስ ያደርጋል ነገር ግን ያ ገንዘብ የሚባል ቱል ሚዲየም ኦፍ ኤክስቼንጅ ባይኖር ኖሮ ግን ስፔሻላይዝ አያደርግም ኦፖርቹኒቲ ማን ነው ይሄ ታለንቱ ሊባክን ነው ማለት ነው ስለዚህ ምን ያደርጋል ምግቡን ራሱ ያበስላል ልብሱን ራሱ ይሰፋል ሌሎች ነሰሲቲዎችንም ራሱ ሊያከና ቤቱን ራሱ ሊገነባ ነው ብዙ ነገር ስለዚህ ሰዎችን ስፔሻላይዝ እንዲያደርጉና እዛ ስፔሻላይዝ ያደረጉበት ነገር በቫልዩ ተሰፍሮ በገንዘብ ይሰጣቸዋል ያን ገንዘብ መልሰው ኤክስፔንድ እንዲያደርጉ ሌሎች ስፔሻላይዝ ያደረጉ ሰዎች ጋር ሄዶ ሰፊው ጋጋሪው ጋር ሄዶ ስፔሻላይዝ ስላደረገ ለጋጋሪው ሰፍቶ ያገኘውን ገንዘብ ሰጥቶ ዳቦ ይገዛል ማለት ነው ሶ ትሬድ ኤፊሺየንሲ ኢንሹር ያደርጋል በሞደርን ኢኮኖሚ ማለት ነው It expands our understanding from what we buy things with to a system that enables economic activity. እንግዲህ ይሄንን ቻፕተር ማጥናታችን ዋናው ዓላማ our goal here is that to expand our understandingጋችን ማስፋት ገንዘብ ስንል ነገሮችን የምንገዛበት ብቻ መስሎ እንዳይታየን የዚህ ዩኒት ዓላማው ነገሮችን የምንገዛበት ብቻ ነው ብለን ሳይሆን መውሰድ ያለብን ምንድነው ብለን መውሰድ ያለብን a system that enables economic activity enable የሚያደርግ ሲስተም ነው ብለን ገንዘብን እንረዳለን ማለት ነው at the end of the session without money large scale production and trade would be extremely limited ስለዚህ ገንዘብ ኢንሹር የሚያደርግልን or enable የሚያደርገን ምንድነው large scale production and trade ነሰሺት ስለምናደርገው ማለት ነው ስለሚያስፈልግ ለኢኮኖሚክ ግሮዝ ላርጅ ስኬል የሆነ ፕሮዳክሽን እና ትሬድ ያስፈልጋል ይሄንን ኢኔብል የሚያደርገው ደግሞ ገንዘብ ነው ሶ ገንዘብ ኢቮልቭ እያደረገ ነው የመጣው ቀደምም እንደተነጋገርነው ስሩ ታይም ከባርተሪንግ ጀምሮ ከዛ በኋላ በኢትዮጵያ ኮንቴክስት ራሱ ብናው አሞሌ ጨው ይጠቀሙ ነበር እንግዲህ አስቡት ጨው ገንዘብ ተብሎ ቫልዩ ኖሮት ይገበያዩበት ነበር እየተቆረጠ ልክ ድፍን 200 ብር እንደምንለው ሰፋ ያለ አሞሌ ጨው በዛ ያለ ብር ነው ተብሎ ማለት ነው ዞሮ ምንድነው ይሄ የሚያመለክተን ገንዘብ ሚዲየሙ አይደለም it's about trust and social acceptance የሚለው ነው ይሄንን ነገር ልንገበያይበት እንችላለን አስፋራስ ከተስማማን ማለት ነው ከዚህ በኋላ ገንዘብ የምናቀው ኖት አይደለም ይሄ ነው እንደዚህ አይነት ነገር ይዛችሁ ከመጣችሁ ወይም ደግሞ ሌላ ነገር ይዛችሁ ከመጣችሁ ቅጠል ነው ልንል እንችላለን ከተስማማ ዞሮ ሶሻል አክሴፕታንስ መኖር አለበት ነገር ግን ማሟላት ያለባቸው በኋላ ላይ የምንነጋገራቸው ክራይቴሪያዎች እንደልብ የሚገኝ ዝም ብሎ ማንንም ፕሪንት የሚያደርገው በቀጣሉ ኤግዛምፕል እንዳትወስዱት ብዬ ነው እንደልብ የሚገኝ ማንንም ፕሪንት የሚያደርገው መሆን የለበትም የሆነ ኦቶሪቲ ያስፈልጋል ዞሮ ግን ሰዎች ምን ሊያደርጉት ይገባል ነው አክሴፕት ሊያደርጉትና ትረስት ሊያደርጉት ይገባል ስለዚህ በዚህ ሁሉ ጊዜ እንግዲህ ገንዘብ ኢቮልቭ እያደረገ ነው የመጣው ሰዎች ትራስታቸውን ያኖሩበት የነበረው ማቴሪያል ወይ ሚዲየም ኦፍ ኤክስቼንጅ እየተቀየረ ነው የመጣው so money has evolved from salt to metal to coins and papers እንግዲህ ከአሞሌ ጨው ወደ ወርቅና ብር ከዛ በኋላ ፕሪንተድ የሆኑ ገቨርንመንት ባክድ የሆነ ደግሞ ገንዘቦች ፊያት መኒ መጥቷል ከዛ በኋላ ደግሞ ኤሌክትሮኒክ ማኒ እየሆነ ነው አሁን የአክሴፕታንሱ ጉዳይም እዚህ ጋር ማንሳት እንችላለን ስለ ኤሌክትሮኒክስ ማኒ ስናወራ በተለይ አሁን ቢትኮይን አንዳንድ ሀገራት የተቀበሉት አሉ ያልተቀበሉትም አሉ ቱ ዘ ሚኒመም እንግዲህ ቢትኮይንን ኦፕሬት ለማድረግ የተወሰነች አይነት ዲጂታል ሊትሬሲ ያስፈልጋል ቢያንስ ስልክና ኮምፒውተር መጠቀም እና ኢንተርኔት አክሰስ ማድረግ መቻል ያስፈልጋል ስለዚህ
ቅለቱ ላይም ጥያቄ ሊያስነሳ ይችላል። ምን ያክል ሰው ከቨር ሊያደርግ ይችላል የሚለውንም ጥያቄ ሊያስነሳ ይችላል። ዞሮ ግን ሰዎች አሁን ቢትኮይን እና በአጠቃላይ ዲጂታል ከረንሲዎችን ብዙ ዲጂታል ከረንሲዎች ስላሉ ናውዴስ አክሴፕት ያደረጓቸው አሉ። አክሴፕት እና ትረስት የሚያደርጓቸው አሁንም እየተገበያዩበት ይገኛል ማለት ነው። ከምናውቀው ፋያት ገንዘብ ጋርም ፎሬክስ ማርኬት አለ አይደለም ይሰራል። So each change made money more convenient through time በነበረው እንግዲህ ከሳልት ከሜታል እና እንደዚህ ከባርተር ሲስተም ጀምሮ የመጣው የገንዘብ ኢቮሉሽን ምንድነው እያደረገ የመጣው ገንዘብን more convenient, more durable, more portable እነዚህ ፊቸሮች እንግዲህ በጣም ነሰሰሪ ናቸው ለገንዘብ። ገንዘብ ኮንቪኒየንት መሆን አለበት፣ አመቺ መሆን አለበት፣ ዱረብል መሆን አለበት። ይሄ ሮት ዌራውት የሚያደርግ መሆን የለበትም። ለምሳሌ ብርቱካንን ነው የምንገበያይበት ካልን አሁን ብርቱካን ምን ይሆናል ሲቆይ ሮት ያደርጋል አይደል? ይበሰብሳል። አሞሌ ጨውንም ካያችሁት ሳልት ሰምሃው ዱረብል ነው፣ ከሌሎች አንጻር ስታዩት ዱረብል ነው። ነገር ግን በጣም ከምናውቀው ገንዘብ አንጻር ዱረብል አይደለም፣ ሊሟሟ ይችላል አይደል? ግን በጥንቃቄ ይያዛል ነው። ዞሮ ሰምሃው ግን ያገኙት ሚዲየም ያኔ ዱረብል ሆኖ ያገኙት ሳልትን ነበረ። ሌላ ፖርታቢሊቲ ነው። ፖርታቢሊቲ እንግዲህ በቀላሉ ልታንቀሳቀሱት የምትችሉት አስቡት። እንግዲህ አሞሌ ጨው ተሸክሞ ሄዶ የሆነ ኮምፒውተር መግዛት እና ጀስት ገንዘባችሁን በኪሳችሁ ተሸክማችሁ ካሽ ይዛችሁ ሄዳችሁ መግዛት በጣም የት ነው ፖርታብል? ካሹ ነው። ሞር ፖርታብል እንዲሆኑ የሚሆነው ደግሞ ምንድነው? ሞባይል ትራንዛክሽን ስትፈጽሙ ነው አይደለም? ጀስት ቁጥሮች ብቻ ነው የምትነካኩት እና በጣም ፖርታብል ነው። ስለዚህ እነዚህ ነገሮች የገንዘብ ምንድን ናቸው? ፊቸሮች ናቸው፣ ዲተርማይኒንግ ፊቸሮች ናቸው። ኮንቪኒየንት፣ ዱራቢሊቲ and portability. So the evolution of money reflects changes in technology and society. እንግዲህ ይሄን ስሩ ታይም ያለውን የገንዘብ ኢቮሉሽን ካያችሁት ምን ይነግራችኋል? ስሩ ታይም ቴክኖሎጂ እንዴት እንደተቀያየረ እንዲሁም ደግሞ ሶሳይቲ ራሱ እንዴት እንደተቀያየረ ያመላክታችኋል ማለት ነው። ሌላው እንግዲህ የምናየው በዚህ ዩኒት ስንቀጥል ፈንክሽን ኦፍ መኒ ነው፣ አገልግሎቶቹ። ሶ መኒ ሰርቪስ አዘ ሚዲየም ኦፍ ኤክስቼንጅ ቤዚክ ፋንክሽን እንግዲህ አዘ ሚዲየም ኦፍ ኤክስቼንጅ ለግብይት ሚዲየም ሆኖ ቱል ሆኖ ማገልገሉ ነው። ሶ አሎውስ ጉድስ ኤንድ ሰርቪስስ ቱ ቢ ቦት ኤንድ ሶልድ ዊዝ ኢት። ሶ ሚዲየም ኦፍ ኤክስቼንጅ የመጀመሪያው ፋንክሽን ነው። ኤንድ ኢት አክትስ አዘ ዩኒት ኦፍ አካውንት አዘ ዩኒት ኦፍ ሜዠርመንት። ኢንፎርሜሽንም ትራንስሚት የምናደርገው የእንትና የገሌ ኔትወርዝ እንደዚህ ነው፣ ይሄ ወርዝ የሚያደርገው ይሄን ያክል ነው፣ ይሄ ቫልዩ የሚያደርገው ይሄን ያክል ነው ብለን አዘ ዩኒት ኦፍ አካውንት መጠቀም እንችላለን። ለማወዳደር ስንፈልግ ራሱ የሆነ ነገር ያለን ኦን የምናደርገው ለምሳሌ አንድ መኪና ከአንድ ቤት ጋር ምን ያክል ነው ብለን መኪናው 2 ሚሊዮን ብር ያወጣል፣ ቤቱ ግን 3 ሚሊዮን ብር ያወጣል ብለን ለማነጻጸር ራሱ ዩኒት ኦፍ አካውንት ስለሚያስፈልገን ያንን መጠቀም ፋንክሽኑን ይሰጠናል ማለት ነው። ገንዘብ as a unit of account ያገለግላል which makes it easier to compare prices ዋጋዎችን ለማወዳደር ይረዳል ማለት ነው። so money works as a store of value ሌላኛው እንግዲህ store of value ሆኖ ወይም እሴት ማቆያ ሆኖ ያገለግላል። እዚህ ጋር ግን ትልቅ እንትን አለው ትሬድ ኦፍ አለው which is ስለ ኢንፍሌሽን የምታውቁት ነው። so የዋጋ ግሽበት በጀስት ገንዘብ ላይ ብቻ እናስቀምጣለን ካላችሁ ዋጋ ሊጋሽብ ይችላል። ድሮ 10 ብር የሚያወጣ ነገር በኢንፍሌሽን ምክንያት 15 ብር ሊገባ ይችላል። ስለዚህ 10 ብራችሁ የድሮን 10 ብር ያክል ወርዝ ላይ ያደርግ ይችላል። ስለዚህ ይህን ኮንሲደር ማድረግ አለብን። ዞሮ ግን እንደ ስቶር ኦፍ ቫልዩ ያገለግላል። አሁን ፔቼካችሁን ተቀብላችሁ ወዲያው ስፔንድ ማድረግ ላትፈልጉ ትችላላችሁ። ሴቭ አድርጋችሁት ነሰሲቲ የሆነ ታይም ሲመጣ ነሰሼት የሚያደርግ ነገር ሲመጣ ልትታመሙ ከቻላችሁ ወር ደግሞ የሆነ ኤመርጀንሲ ቢገጥማችሁ የሆነ የደስታ ፕሮግራም ለማዘጋጀት ብትፈልጉ ያ ገንዘብ ያስፈልጋል። ስለዚህ ቀድማችሁ ተዘጋጃላችሁ፣ ስቶር ኦፍ ቫልዩ አስቀምጣችሁ ቁጭ ትላላችሁ ማለት ነው። ሶ አዝ ስቶር ኦፍ ቫልዩ እንደዛ ያገለግላል። ዞሮ ግን ኢንፍሌሽንን ለማስቀረት ሲባል ሰዎች ምን አይነት ሜዠር ይወስዳሉ? ሌላ ነገር ላይ ለምሳሌ ወርቅ ላይ ኢንቨስት ሊያደርጉ ይችላሉ። ካምፓኒ ኢንቨስትመንት ላይ ኢንቨስት ሊያደርጉ ይችላሉ። ገንዘባቸውን የሆነ አሴት ላይ ያስቀምጡታል፣ ያ ኢንፍሌሽን ኢፌክት እንዳይነካው በማለት ማለት ነው። ዞሮ ግን ምንድነው አራተኛው ፋንክሽን አዘ ስቶር ኦፍ ቫልዩ ነው። ሌላኛው ሶስተኛው ፋንክሽን ስቶር ኦፍ ቫልዩ ነው። አራተኛው ፋንክሽን ደግሞ ኢት ሰርቭስ አስ ስታንዳርድ ዲፈርድ ፔመንት። ዲፈርድ ፔመንት ስታንዳርድ ሆኖ ያገለግላል ወይም ለክሬዲትን ኢኔብል ያደርጋል ማለት ነው።
አለብኝ። ምን ያክል ገንዘብ አለብህ ሲባል 500 ብር አለብኝ ሊል ይችላል። 600 ብር አለብኝ ሊል ይችላል። ሶ እንደ ፕሮሚሰሪ ሆኖ ሊያገለግል ይችላል ማለት ነው። ሶ ስታንዳርድ ፎር ዲፈርድ ፔመንት እነዚህ ፈንክሽኖች ቤዚክ ፈንክሽኖች ናቸው የገንዘብ። ሶ ለኢንትሮዳክተሪ ፓርት ያክል ይሄን ያህል ካልን ይበቃል። ኔክስት ስንገናኝ እንግዲህ በ6.1 we are going to define what money is and explain the meaning and identify the criteria for a commodity to be accepted as a money። አንድን ኮሞዲቲ ወይም የሆነን ቱል ይሄ ገንዘብ ነው ተብሎ እንድንቀበለው ወይም ፕሪንትድ የሆነውን አሁን የምናውቀውን ገንዘብ ነው ብለን እንድንቀበለው ምን አይነት ክራይቴሪያዎችን ማሟላት አለበት የሚለውን የምናይ ይሆናል ማለት ነው። እስከዚያው ድረስ ደግሞ @lucybridgeacademy.com @lucybridgeacademy የቴሌግራም ዩዘር ኔማችን ነው። እሱን በመጠቀም ጆይን እንድታረጉ የቴሌግራም ቻናላችንን ጋብዛችኋለሁ። ፕላስ ዩዘር ደግሞ lucybridgeacademy.com ቪዚት ማድረግ እንዳትረሱ ላሳስባችሁ እወዳለሁ። ኔክስት በ6.1 ዴፊኒሽን ኦፍ መኒ እስከምንገናኝ ሰላም ቆዩ።